ዛሬ በመዝናኛው ዓለም ከፍተኛ መነጋገሪያ ስለሆነችው የቀድሞ የቃና ጋዜጠኛ በኢትዮጵያ የሚዲያና ዲጂታል ማስታወቂያ ስራ ውስጥ ስሟ በደማቅ ሁኔታ የሚነሳው አርክቴክትና አቅራቢ ዳናይት መክብብ በአሁኑ ሰዓት ላይ ያለችበት ሁኔታ ምንድነው? የቀረበባትስ ክስ እስከምን ደርሷል? በትምህርቷስ ምን ያህል ትታወቃለች? ዛሬ እውነታዎችን ከግምቶች ለይተን በዝርዝር እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዳናይት መክብብ ብዙዎች እንደምናውቃት በቃና ቲቪ ሃሽታግ ታይም ፕሮግራም ላይ በነበራት ሳቢ አቀራረብ ልባችንን የገዛች አቅራቢ ናት። ነገር ግን ዳናይት ከአቀራረብ ባለፈ በከፍተኛ ትምህርት ዝግጅቷ ትጠቀሳለች። በአዲስ አበባ ዩኒቨርሲቲ በአርኪቴክቸር ዘርፍ የመጀመሪያ ዲግሪዋን ያገኘች ባለሙያ ናት። ይህ የትምህርት ዝግጅቷ በሚዲያ ስራዎቿ ውስጥ ለምታሳየው ስርዓትና ብልሃት ትልቅ መሰረት ሆኗታል። ከሞዴሊንግ ተነስታ ዛሬ ላይ የራሷ ዲጂታል የንግድ ግዛትን መመስረት የቻለች ጠንካራ ሴት መሆኗ አይካድም። ታዲያ ይህች ተወዳጅ አርቲስት በቅርብ ስሟ በክስ መዝገብ ላይ ለመሰፈረ ጉዳዩ እንዲህ ነው። የኢትዮጵያ ገቢዎች ሚኒስቴርና በህግ አስከባሪ አካላት በማህበራዊ ሚዲያ ወይም ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆኑ ግለሰቦችን የሚያገኙትን ገቢ ለታክስ ወይም ለግብር ስርዓት ተገዥ እንዲያደርጉ አዲስ መመሪያ ማውጣታቸው ይታወሳል። ከዚህ ጋር ተያይዞ ዳናይት መክብብና ሌሎች ጥቂት ታዋቂ ሰዎች ላይ የታክስ ስወራ ወይም ያልተገባ የገንዘብ ዝውውር በሚል ክስ ተመስርቶ ክሱ በዋነኝነት የሚመለከተው የንግድ ማስታወቂያ ግብር እና የንብረትና የባንክ ምርመራ። የዳናይት መክብብና ሌሎች ታዋቂ ግለሰቦች ላይ የቀረበው ክስ በዋነኝነት በሁለት ነጥቦች ላይ ያተኩራል። የታክስ ስወራ፣ የመንግስት ማህበራዊ ሚዲያ ኢንስታግራም፣ ቲክቶክ፣ ዩቲዩብ ላይ የሚሰሩ ማስታወቂያዎችን ህጋዊ ንግድ ፍቃድ ሊኖራቸውና ግብር ሊከፍሉባቸው ይገባል የሚል አቋም ይዟል። ዳናይትም ከፍ ያለ ተከታይ ያላት በመሆኑ ከማስታወቂያዎቿ የምታገኘው ገቢ በትክክል አላሳወቀችም በሚል በኦዲት ተለይቶ ክስ ቀርቦባታል። አንዳንድ መረጃዎች እንደሚያመለክቱት ከውጭ ሀገር የሚላኩ የዲጂታል ክፍያዎችና የማስታወቂያ ሂሳቦች በህጋዊ የባንክ መስመር ሳይሆን በሌላ መንገድ ገብተዋል የሚል ጥርጣሬ ምርመራ ሊደረግባቸው ችሏል። በተጨማሪ ሌሎች ታዋቂ ሶሻል ሚዲያ ተጽዕኖ ፈጣሪዎችና አንዳንድ የንግድ ድርጅቶች ባለቤቶች በዚሁ መዝገብ ላይ ስማቸው ተጠቃሏል። በዚህ መሃል ብዙ ወሬዎች ሲናፈሱ ሰንብተዋል። አንዳንዶች ሀገር ጥላ ጠፍታለች ሲሉ፣ ሌሎች ደግሞ ታስራለች የሚል መረጃ ሲያሰራጩ ነበር። ነገር ግን እውነታው ዳናይት ስራዎቿን እያከናወነች መሆኑና ምንም እንኳን እንደቀድሞው በቲቪ መስኮት ላይ ባናያትም በማህበራዊ ሚዲያዎቿ ግን ንቁ ተሳትፎ እያደረገች ትገኛለች። ክሱም ቢሆን የወንጀል ክስ መሆኑ ይልቅ አስተዳደራዊና የግብር ጉዳይ ላይ ያተኮረ በመሆኑ በድርድር ወይም በቅጣት መከፈል ሊቋጭ እንደሚችል የህግ ባለሙያዎች እየተናገሩ ይገኛሉ። ይሁን እንጂ ዳናይት ራሷ የሰጠቻቸው ማብራሪያ ህጋዊ ስርዓቱን ተከትላ እንደሰራችና ጉዳዩ በህግ ባለሙያዎች እየታየ እንደሆነ ገልጻለች። በአጠቃላይ ዳናይት መክብብ በአሁኑ ሰዓት ህጋዊ ሂደቶችን እየተከታተለች ያለችበት ሁኔታ ላይ ትገኛለች። ይህ ሁኔታ ለሌሎች የሶሻል ሚዲያ ተጽዕኖ ፈጣሪዎች ትልቅ ትምህርት የሰጠ ክስተት ሆኗል። ህጋዊ አሰራርን መከተል ለማንኛውም ስኬት ዋነኛ ዋስትና መሆኑን ዳናይትም ብትሆን በሂደቱ እያረጋገጠች ትገኛለች። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? በማህበራዊ ሚዲያ ላይ የሚሰሩ ማስታወቂያዎች ግብር መከፈል አለባቸው ብላችሁ ታስባላችሁ? አስተያየታችሁን ኮሜንት ሴክሽን ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች በማጋራት የቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።